ብሌንና ሰላም ተዋወቁ። ብሌን እናቷ ሰላም እንደሆነች ስታውቅ በጣም ደነገጠች። ሰላምም ልጇ መሆኗን ስታውቅ በጣም ነው የደነገጠችው። ቆይ እንዴት እንደዚህ ሊሆን ይችላል? ይሄን ያክል ስራ ለምንድን ነው? ቆይ ግን ቃልስ ምንድናትኝ? እዚህ ቤት ለምንስ መጣች? በማለት ሁሉንም ነገር አወቀች። ይህም ደግሞ ይህ ሁሉ ሴራ የአቶ በኃይሉ ሴራ እንደሆንም ሰላም አወቀች። ቆይ ግን እንዴት ወንድሜ ይህን ነገር ያደርጋል? በማለት በጣምም ታዝናለች። ብሌን እስከ ዛሬ ድረስ የቤት ሰራተኛ አድርጌ ልጄን ነበር ሳሰቃያት የነበረው በማለት በጣም ትናደዳለች። ግን ደግሞ ብሌን ትክክለኛ እናቷን ብታቅም ግን በፍጹም ደግሞ እናቷን መካድ አልቻለችም። ወይም ደግሞ አሳዳጊ እናቷ ለብዙ ቀናት እንደጠፋቻትና እንዲሁም ደግሞ ፈልጋ ማግኘት እንዳለባትም እያዘነች ያለ ዳግምም በቃ ይዞሽ እያለ ያባብላታል። ዳግም ትክክለኛ እናቷን ማገቷን በፍጹም ሊነግራት አልቻለም። በጣም ይቅርታ አድርግልኝ ብሌን፣ እኔ እናትሽን እንደዚህ ማገት የደረስኩትኝ ላንቺ ብዬ ነው። አንቺ እናትሽ ሞታ ስታለቅሽና ስታዝኝ በፍጹም ማየት አልፈልግም። ስለዚህ ላንቺም ሆነ ለእናትሽ ደህንነት የሚያስፈልገው እናትሽ መታገቷ ነው በማለት አቅፏትኝ ራሱን በራሱ እያዘነ ራሱ እያሰበ ነበረ። አቶ በኃይሉም እያስፈራራና እንዲሁም ደግሞ በተለይ ዳግምንም አስወግደው ብሎም ያዘዘዋል። ይህ አጋች ወይም ደግሞ አሁን ላይ የብሌንን እናት እንዳግታተኝ እየጠየቀው ከአቶ በኃይሉ ጋር ትልቅ ሚስጥር ስላለው እሱን ደግሞ ከጨዋታ ውጭ አድርጎ ሁሉን ነገር ለራሱ ማድረግ ስለሚፈልግ፣ ስለዚህ አሁንም ቢሆን ገና ስራ አላለቅም። እናትክን ማግኘት የምትፈልግ ከሆነ አሁንም እኔ የምልህን ነገር አድርግ ይለዋል። ዳግምም እናቱን ለማግኘት ሆነ እንዲሁም ደግሞ የብሌንን እናት በጣም ብዙ ነገር እያደረገን ቢሆን እኛ ወላጅ እናትክን ማግኘት የምትፈልግ ከሆነ እኔ የምልህን ማድረግ አለብህ፣ መስማማት አለብህ፣ ምንም ነገር ወደኋላ ማለት የለብህም በማለት ሲለው እሱም በመስማማት ነገር ግን ደግሞ እናቴን መቼ ነው የምታሳየኝ? የታለች? በማለት የብሌንን እናት እና እንዲሁም ደግሞ ዳግምን እስከ መጨረሻው እንዳይገናኙም አድርገዋል። ይህ ማለት እንግዲህ የብሌን እናት ወይም ደግሞ የብሌን አሳዳጊ ካታገተች ቀናት ተቆጥሯል። ነገር ግን ደግሞ አሁን ላይ በፍጹም እሷንም ሊለቋት አልቻሉም። ከሷ የሚፈልጉት ደግሞ ዳግምና እንዲሁም ደግሞ እናቱ በፍጹም መገናኘት ስለሌለባቸው ነበረ። ዳግም የብሌን አሳዳጊ ቤት በመሄድ ሲያይ ሁሉም ሚስጥር ከታወቀ መክሰራችን ነው። የዳግም እናት ልጇን ካገኘች ሰላምና እንዲሁም ደግሞ ብሌን ማገናኘቷ አይቀርም በማለት ነበረ። ብሌንም አሁን ላይ አዝናም ተክዛም ቢሆን ነገር ግን ደግሞ እናቷን በፍጹም ሰላም እናቴ ትሆናለች ብላ አንድ ቀን ማስባ አታውቅም ነበር። ሰላም ትክክለኛ እናቷን መሆኗን ካወቀች ብሌን በጣም ከባድ ችግር ውስጥ ነው። ምክንያቱም ደግሞ ብሌን ሰራተኛዋና እየሰራች እያለ ነገር ግን ደግሞ ቃል ተብዬዋ በጣም ብዙ ነገር እያደረገችና እንዲሁም ለገንዘብ ብላ በተለይ ብሌን እዛ ቤት እንድትወጣ በውሸት ሁሉ ስታሰቃያትኝ እንዲሁም ምንም ነገር ሳታደርግ እየረበሸቻትና እንዲሁም ደግሞ ከሰላም ጋር ተጣልታ እንድትሄድ ወይም ደግሞ እዛ ቤት እንድትወጣ ስታደርግም ቆይታለች። ነገር ግን ይህ ነገር ደግሞ በፍጹም አልተሳካላትም። ሰላም እሷን በፍጹም ልታምናት አልቻለችም። ብሌን እንዲሁም ደግሞ ልጇ መሆኗን ባታቅም በጣም ታሳዝናትም ነበረ። እናም በፍጹም ያችን ልጅ ከቤት ማስወጣት አልፈለገችም። ብሌን ግን እሷ ከቤት ወጣ ሁሉንም ነገር ሀብት ንብረቱንም ወስዳ እንዲሁም አቶ በኃይሉን ባገኘችው ፋይል አስፈራርታ ሁሉንም ግማሽ ፐርሰንት ያላትን እሱ በኃይሉ የሰላምን ሀብት ንብረት የምታገኙ ሩቡን እንጂ 2 እጁን ወይም ደግሞ 2% እኔ ነኝ የምወስደው ብሎም አስጠንቅቋት ነበረ። ስለዚህ በዚህ ምክንያት ደግሞ በፍጹም ይሄ ነገር መሆን እንደሌለበትኝ ሲነግራትም ነበር። ይህን ደግሞ የምትበቀለው ቃልዬ አሁን ላይ የአቶ በኃይሉን ፋይል በጣም ከባድና እንዲሁም ደግሞ ወንጀል ይሰራበት ስለሆነ ይህን ስላወቅኩኝ ስለዚህ ግዴታው ነው የሚሆን በማለት በዚህም ታስፈራራዋለች። አሁን ላይ ቃል
ሰላም እንዳታቅባትኝና እንዲሁም ደግሞ ስራዋን ሰርታ መሄድ ትፈልጋለች። ነገር ግን ቃል ከባድ ችግር የሆነባትኝ ጓደኛዋ ቤት ድረስ በመምጣቷ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እናመሰግናለን። ቃል አሁን ላይ የምገባበትና እንዲሁም ደግሞ ብሌንና ሰላም ከተዋወቁ ለሷ ሲወል እንደሆነም ስለምታውቅ ስለዚህ ይህን ነገር ምን ማድረግ እንዳለባት እንኳን ግራ ተጋብታ ያለ ሌላ ግብዳ ሌላ ከባድ ችግር መጣባት። እስከ ዛሬ የምታውቃት ጓደኛዋ ነበረች። እሷ መታ እናቷም ጋር ወይም ደግሞ ሰላም የውሸት እናቷ ጋር ሆና ምግብ በሚቀርብበት ሰዓትና እንዲሁም ደግሞ የቃል ጓደኛ ምንም አይነት እንኳን ስርዓት የሌላትና እንዲሁም ደግሞ የዱርዬ ስታይል የምታሳይ ስለሆነች ቆይ ግን እንዴት ነው ልጄ ከእንደዚህ አይነት ሰው ጋር ጓደኛ ልትሆን የቻለችው በማለት በጣም እያዘነች ያለ ነገር ግን ቃልን ያሳሰባት ነገር ጓደኛዋ እዛ ጋር ትልቅ ሚስጥር ልታወጣባት ስለሆነም ነበረ። ጓደኛዋንም ቶሎ ቢና መሄድ አለብሽ ከዚህም ቤት ስትላትኝ ቆይ ምንድን ነው ግን ቃልዬ እንዴት ነው ቆይ ግን እኛን እንደዚህ አድርገሽ ቆይ ለምንድን ነው ጥለሽን ተጠፋሽው? ለካ እዚህ ተመችቶሽ ነው አይደል ብላም ስትላትኝ ይህ ደግሞ ምን ማለት ነው ብላ ሰላምን በጣም ይገርማታል። ሰላምም የገባውበትን እቅድ ልታበላሽብኝ ነው በማለት ብሌን ተሳስታ ስትናገር የምን እቅድ ነው ደግሞ ልጄ ብላም ትላለች። እናም እኔ ታውቂኛለሽ ብላ የሌላ አባት ስሟን ትጠራለች። ምን ማን ነው አባትሽ ብላ ሰላምን በድንጋጤ ቆይ ግን ቃል ምንድን ያልሽው እስኪ የአባትሽን ስም ንገሪኝ ብላም ታፋጣታለች። ቃልም በጣም ታዝና በውሸቷና እንዲሁም ደግሞ ማስመሰሏን ትቀጥላለች። ይሄማ መነቃት የለበትም ወይኔ በራሴ እጅ ተበላው በማለት እና ታዲያ ምን ላድርግ እኔ አንቺን ልጠይቅሽ እንጂ አባቴ ማን እንደሆነ የእናትም ሆነ የአባት ፍቅር አይቼ አላደኩም። ስለዚህ ምን ማድረግ ነበረብኝ? በቃ አባቴ ማን እንደሆነ ማላቅም። ይኸውልሽ በዚህ ምክንያት አፍራለሁ። ይኸው አባት እንደሌለው ሰው እየኖርኩኝ ነገር ግን አባቴ ማን እንደሆነ እናቴም ራሱ በስርዓት ያሳደገችኝ እናቴ የት እንዳለችም አላቅም። ግን አሁን አንቺ መተሽ ይህን ነገር በታደርግልኝና እናቴ ብትሆኝ ታደርግልኛለች። በሰዓቱ በጣም ታምሜያለሁ፣ በጣም ቆስያለሁ በማለት ቃልም በማስመሰሏን ቀጥላ በጣም ታለቅሳለች። ሰላምን በጣም ይቅርታ አድርጊልኝ ልጄ፣ እኔ እንደዚህ እንዲሰማሽ ፈልጌ አይደለም፣ ግን ደግሞ በቃ ይቅርታ ሁሉንም ተይው በማለት ሁሉንም ታባብላትና በቃ አንቺና ጓደኛሽ ምሳ ብሉ፣ እኔ የሆነ ቦታ ደርሼ እመጣለሁ በማለት ጥላ ስትሄድ በጣም ደስ ይላትና ጓደኛዋንም ቆይ አንቺ ግን ለምንድን ነው ስንት ጊዜ የለፈውበትን እቅድ ልታበላሽብኝ ነው ወይ ለምን መጣሽ በማለት በጣም ትጮባታለች። እኔ ምንድን ነው ምን አለ ብላም ስትላት ሚስጥሩን ቆይ ላጫውትሽ በማለት ለጓደኛዋ